ማውራት አለ። እሺ እቅድሽን ለመስማት ዝግጁ ነኝ። ወሹ ነገር አለ። እቺ ባብያ ልጅ ሰው ገና ይሆናል። ምን ናት እሷ? ሜልሲ ናታ። ያቺ ቢጫ ጸጉር ያደረገችሽ ነገር አለ። ካደረገችኝማ ቆየች፣ ግን ደግሞ ሰዓት ደሜ ፈላ። የኔ ልጅ ምንም ባልጠቅምሽም እንደናት መክርሻለሁ። የተፈጠረውን ነገር ነገሬ። እኔና ምን ለማጣላት ብዙ ቅርጽ ታቅን ነበረ። በምን አወቅሽ? ብዙ ነግራኝ ነው። ቢሆንም ብዙ ሰው የሚያደርገውን አይናገርም። ረጋ ብለሽ መወሰን ነው የኔ ልጅ። ይሄ ነው የተሻለ የሚሆነው። ኧረ በሽታ ይርጋባት። አሁን ጉዳይ ማንንም ሰው አልሰማም። አለቃትም ጭር ነበረች። ሙስጣፋ በስተመጨረሻም እንግዲህ እያንዳንዱን ነገር ማለት ነው ጄሪ እስከዛሬ ስታደርግበት የነበረውን ነገሮችን ማለት ነው ያ ማለት እንግዲህ አዲስ የተቀላቀለው የሰፌን ረዳት የሆነው ሙስጣፋ ተብዬው ማለት ነው የጄሪ ፍቅረኛ ነበረ። በጣም ብዙ ጊዜያትን እንግዲህ ከልጅነት ጀምሮ ማለት ነው ወቅቱንና ጊዜውን እንዳቃጠለችበት እንዲሁም ደግሞ የሱን የሆነ ገንዘብ እያንዳንዱን ነገር እንደወሰደችበት ጄሪ ሲናገር ነበረ። አሁን ያያን ሁሉ ዋጋ የማስከፍልሽ ይሆናል፣ እያንዳንዱ ነገር የምልሽን ነገር ታደርጊዋለሽ በማለት እንግዲህ እንዲሁም ደግሞ ያረገሽው ልጅ እኮ የማን እንደሚሆን ደግሞ አይታወቅም። በእርግጠኝነት ያ ልምድሽ ደግሞ አሁንም አልተወሽም ይሆናል በማለት እንግዲህ እየተናገራት ይገኛል ማለት ነው። እንግዲህ የአቶ አምነን ልጅ ነው ወይንስ ደግሞ አሁን የመጣው የጄሪ ፍቅረኛ የነበረው የሙስጣፋ ልጅ ነው? ጄሪ እያረገዘችው የማን ልጅ ነው ብላችሁ ትገምታላችሁ? ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁኝ። ያላችሁን ሀሳብ አስተያየት በኮሜንት መጻፍ ትችላላችሁ። እንግዲህ ድር ተከታታይ ድራማ እጅጉን በጣም ተወዳጅ የሆነ ድራማ ነው ማለት ነው። አሁን ላይ እንግዲህ ምን ያግዘኛል ይረዳኛል እያንዳንዱ ነገሮችን ማለት ነው የእናቴን ደመ ከልብ ሆኖ አይቀርም። እያንዳንዳቸውን የገደሏትን ብቻ አይደለም የተባበሩትን በሙሉ አጠፋቸዋለሁ በየተራ በማለት እንግዲህ እንዲያግዛት እንዲሁም ደግሞ ከጎኗ እንዲቆም ማለት ነው ለምሳራቸው ለአንዳንድ ነገሮች እንዲሳካላት ሙስጣፋን ማለት ነው ወደ ቤት እንዲመጣ አድርጋለች። ዘመዴ ነው በማለት እንግዲህ ቤተሰቡን በሙሉ አስተዋውቃለች። እንዲሁም ደግሞ ከዚህ ቤት እንዲቆይ ወይንም ደግሞ አጋጣሚውን በማለት ነው በማስጠቀም ያደረገችው ነገር እንግዲህ አምናንን ነው የጠየቀችው ማለት ነው። እኔ ከዚህ ቤት እንግዲህ የሚስትነት መረጣ ከመጣው ጀምሬ እያንዳንዱ ነገር እዚህ ቤት እጅግ በጣም ደስተኛ ሁኜ እየኖርኩ ነው አውቃለሁኝ። ግን ደግሞ አሁን ደግሞ እኔን ሊያጽናና ወይንም ደግሞ ከጎኔ ሆኖ የመጣውን ሙስጣፋን እንዲመለስ በፍጹም አልፈልግም። አንዳንድ ነገሮችን በስራ እያገዘህ እዚህ እንዲሰራ እንዲኖር እፈልጋለሁኝ ማለት ለአቶ አምናን ትናገራለች። አቶ አምናንም እንደዚህ አልመሰለኝም ነበር፣ ራሱን የቻለ ስራ ያለው ይመስለኝ ነበር እና ምን ችግር አለው መቆየት ከኛ ጋር መሆንም ይችላል በማለት እንግዲህ አቶ አምነን ለሰይፍን ፈቅዶላታል ማለት ነው። ሁላቸው በተሰበሰቡበት መሀል ላይ ማለት ነው። ስለዚህ አሁን ላይ እንግዲህ ወደ ቤት እንዲቆይ ያደረገችው እያንዳንዱ ነገሮችን የእሷን እቅዶች ማለት ነው ለማሳካት እንዲረዳት ብላ ነው። በነገራችን ላይ ሰይፍን ያላወቀችውና ያልገባት አንድ ነገር አለ ማለት ነው። ሙስጣፋና እንዲሁም ደግሞ ጄሪ ፍቅረኛሞች እንደሆኑ ከዚህ በፊት አብረው እንደሆኑ እንደሚተዋወቁ ማለት ነው ምንም ያወቀችው ነገር የለም። እንግዲህ እንዳየነው በባለፈው ፓርት ላይ ማለት ነው ሙስጣፋ ልክ እዚህ ቤት እንደገባ ጄሪ
አይተው ነበረ። ባየችው ሰዓት ራሱ ሙስጣፋ በማለት እንግዲህ እዚህ ምን ትሰራለች ጄሪ፣ አንቺስ እዚህ ምን ትሰራለች በመባባል ማለት ነው እያወሩ ባሉበት ሰዓት ነበረ እሷ ራሷ መታ ማለት ነው። ያ ማለት እንግዲህ ሰይፍን ሻይ እንዲያፈሉ ልንገራቸው በማለት እንግዲህ ወደ እናት ዛራ ባመራችበት ሰዓት ስትመለስ እንግዲህ ያው ጄሪና እንዲሁም ደግሞ ሙስጣፋ ተፋጠው ነበረ። ስለዚህ እንደ አዲስ ነው ያስተዋወቀቻቸው። በነገራችን ላይ ምንም ነገር እንደማይተዋወቁ በመሆን እንግዲህ እኔ ሙስጣፋ እባላለሁ አንቺ ማን ትባያለሽ በማለት እጅግ በጣም እየተርበተበተች ማን እኔ ጄሪ እባላለሁ በማለት እንግዲህ ስሟን አስተዋውቃለች ማለት ነው። እና የሁለታቸው መተዋወቅ ሰይፍን ይህን ነገር ማወቅ ነበረባት በነገራችን ላይ ማለት ነው። ግን ደግሞ ያው አሁን ሙስጣፋም አልነገራትም፣ ዝም ብሏል፣ በሚስጥር ይዞታል ማለት ነው። ስለዚህ ወደዚህ ቤት የገባው ግን አንድና አንድ ጄሪ ትኖራለች ወይንም ደግሞ ያሳለፍነውን ነገሮችን በሙሉ እያንዳንዱ ዋጋ አስከፍላታለሁ ብሎ አስቦ አልነበረም ማለት ነው። ሊሰራ የፈለገው ወይንም ደግሞ ነገሮችን እቅዶችን ማሳካት የፈለገው ከሰፊን ጋር በመሆን ከሷ ጎን በመሆን የእናቷን ገዳይ ለመበቀል ነበረ የፈለገው ማለት ነው። ግን ደግሞ አጋጣሚውን ጄሪን እዚህ አግኝቷታል ማለት ነው እና እያንዳንዱ ያቃጠልሽብኝን ሰዓት እንዲሁም ደግሞ የወሰድሽውን ብር እያንዳንዱ አስከፍልሻለሁ፣ እኔን እንዴት እንዳደረግሽ ልክ እንደዚያ ነው የማደርግሽ፣ አሳይሻለሁ በማለት እንግዲህ አሁን ላይ ጄሪ ላይ እየፎከረባት ይገኛል። እንዲሁም ደግሞ ከአምናን እንዲሁም ከራሷ ምኝታ ቤት ማለት ነው በመሄድ ሊስማት ወይንም ደግሞ ሊይዛት ነበረ። ግን ደግሞ ማለት ነው አቶ አምናን በር ሲያንኳኳ እሷም ተሯሮጣ ወደ ሽንት ቤት ወስደዋለች ማለት ነው እና ከዛ ነበር የደበቀችው። ሲቀጥል ደግሞ አቶ አምናን ሲተኛ ሳያይ ማለት ነው አስወጥተዋለች እና እያንዳንዱን ነገር ነግሯታል ወይንም ደግሞ አስፈራርቷታል ማለት ነው። በእርግጠኝነት ወደሽው አፍቅረሽው አይደለም ገንዘቡን ፈልገሽ ነው እሱን ያገባሽው፣ አውቃለሁኝ በሆድሽ ያለው ልጅ የሱ እንደማይሆን እርግጠኛ ነኝ፣ ምክንያቱም ያንቺ ምን አይነት ጸባይ እንዳለሽ እኔ ራሴ ስለማቅ በማለት እንግዲህ ተናግሯታል ማለት ነው። ስለዚህ ጄሪ እውነቱን ማለት ነው ወይንም ደግሞ ከአቶ አምናን ላይ ሊሆን ይችላል ያረገዘችው የሙስጣፋ ልጅ አሊያም ደግሞ የሌላ ሰው ሊሆን ይችላል ብዬ አስባለሁ ማለት ነው። እና አሁን ላይ የጄሪ ጉዳይ እጅጉን በጣም አሳሳቢ ነው። እስካሁን ቤሊን እና አቶ አምናን አንድ ላይ እንዳይሆኑ በጣም ብዙ ጥረት እያደረገች ነበር። አሁን ግን ከዚያ የበለጠ ነገር የራሷ ችግር መጥቶባታል ማለት ነው። በጣም ብዙ ነገሮች ማለት ነው። ይብን ራሱ ከመርሲ ጋር እየተራራቀች መታለች። አምናን አክስት የሆነችው ሞርዚ ና ከመርሲ ጋር እንዳትሆኝ አንድ ላይ እንዳትሆኝ በእርግጠኝነት እሷና ሰይፍን የሆነ ነገር ሲያወሩ ሰምቻለሁ። ምክንያቱም አንቺና እንዲሁም ደግሞ አቶ አምናንን ለመለያየት በጣም ጥረት እያደረጉ ነው። እኔ ደግሞ አንቺና እሱ እንድትለያዩ በፍጹም አልፈልግም። የአቶ አምናን ሚስት እንድትሆኝ የምፈልገው እኔ ነኝ። ስለዚህ ከመርሲ ጋር ያለሽን ነገር ማቆም አለብሽ። እሷን በምንም አይነት መልኩ ማመን የለብሽም። ማመን ያለብሽ እኔን ነው። ለአቶ አምናን ከሷ ይልቅ እኔ በጣም እቀርበዋለሁ በማለት እንግዲህ ሞርዚና ማለት ነው ያው ጄሪን አስጠንቅቃት ነበርና ከዛን ቀን ጀምሮ አሁን ላይ መርሲን እጅግ በጣም እየራቀቻት ትገኛለች ማለት ነው። ሲቀጥል እንግዲህ አሁን ላይ ያው ቤሌን እጅጉን በጣም እንግዲህ የቃል ነገር እያሳሰባት መጥቷል። ቤሌንን የተናገራት ነገር አለ ቃል። ምክንያቱም አንቺ በተደጋጋሚ ከአቶ አምናን ጋር አይሻለሁ ምን ትሰሪያለሽ በማለት እንግዲህ ጠይቋት ነበረ። ባለትዳር ጋር ምን ልሰራ እችላለሁ? እንደዚሁ አልፌ ሲሄድ ነው ያየኸኝ በማለት ይህንን የመሰለ መልክ ይዘሽ አለመመረጥ አይከብድም ወይ በማለት እንግዲህ ጥያቄ አቅርቦላታል ማለት ነው። መልክ እኮ ታጥቦ አይጠጣም በማለት መልሳለታለች። ውስጥሽም እጅግ በጣም ውብ እንደሆነ ነው የተረዳሁት። ለምን እኔና አንቺ ደስ የሚል ጊዜ አናሳልፍም በማለት እንግዲህ ቃል ማለት ነው ቤሌንን ይጠይቃታል። ምን አይነት ጊዜ? እኔና አንቺ ደስ የሚል የብቻችን ጊዜ ብናሳልፍ በማለት እንግዲህ እኔ ጠየቃት። ስላሰብክልኝ አመሰግናለሁ በማለት ትተው ነው የሄደችው ማለት ነው። ግን ደግሞ ለምንድን ነው እንደዚህ? በባለፈው እንግዲህ ቀለበት ስነ ስርዓት በሚያደርግበት ሰዓት አቶ አምናን ማለት ነው እንዲሁም ቃል በጣም ቤሌንን
እየተጠጋት ነበረ። በዚያን ሰዓት እንግዲህ አቶ አምናን እጅጉን በጣም እየተበሳጨ ነበር ማለት ነው። ያም ማለ በዚህም ቃል ምንም አይነት ነገር ከቤሌን ጋር ምንም አይነት ግንኙነት ወይንም ደግሞ ቅርበት እንዲኖረው አቶ አምናን አይፈልግም ማለት ነው። ሲቀጥል ደግሞ አሁን ላይ ቃል አቶ አምናንን የተናገረው ነገር አለ። ምንድን ነው ያለው? እንግዲህ ጄሪ የልጅህ እናት ነች፣ ስለዚህ ሚስትህ ልትሆን ነው። ከዚህ በኋላ አርግዛለች፣ ስለዚህ መንከባከብ አለብህ። እንደ ድሮ ዝም ማለት የለብህም፣ በደንብ እሷን መንከባከብ ይገባሃል በማለት እንግዲህ ወይስ ደግሞ ከሁልጊዜው በተለየ መልኩ አሁን እየተንከባከቧት ነው እንዴ አቶ አምናን በማለት ጠይቆት ነበረ። ግን ደግሞ ምንም አይነት ልዩነት እንደሌለ ሲቀጥል ደግሞ እኔ ሳላስበው ነው ይህ ነገር የተፈጠረው በማለት አቶ አምናን ለቃል ይመልስለታል። ቃል ግን እንደዚህ መሆን አይቻልም፣ ምክንያቱም በቃ አርግዛለች፣ የልጅህ እናት ነች፣ አባት ልታደርግ ነው፣ መንከባከብ ይኖርብሃል፣ እርጉዝ ነች፣ ብዙ ነገሮች አሉ በማለት እንዲሁም ደግሞ እርግዝናዋን አስመልክቶ አንዳንድ ነገሮችን ማድረግ አለብን፣ የሆነ ዝግጅት ነገር በማለት ለአቶ አምናን ይነግረዋል። አቶ አምናንም ይህን ነገር እኔ አላደርገውም፣ ምክንያቱም አስቤበት አይደለም ይህ ነገር እየተፈጠረው፣ ስለዚህ ዝግጅት መሆን እንዳለበት አውቃለሁኝ፣ ግን ደግሞ ዝግጅት እንዲሆን እኔ ፈቃደኛ አይደለሁም በማለት እንግዲህ አቶ አምናን ተናግሯል። ወዲያውን ነበረ ወጥቶ የሄደው ማለት ነው። ሲቀጥል ጄሪ መታ ነበረ። ጄሪ እንግዲህ ያው አቶ አምናንን እንዴት አርጌ ላናግረው፣ በምንስ ላግባበው በማለት እንግዲህ እየፈራሽ ትገኛለች ማለት ነው። ቃልን አግኝተው ነበረ። አቶ አምናን የት ሄዶ ነው በማለት ጠይቀዋለች። አሁን እዚህ ነበረ፣ ቅርብ ጊዜ ነው የወጣው በማለት የሆነ ነገር ልጠይቀው ነበረ። ምን ይመስላል ቃል? የሆነ ነገር ልጠይቀው ፈልጌ ግን ደግሞ ፈረውተኝ፣ አንተ ከኔ በበለጠ መልኩ ጓደኛ ስለሆነ ታውቀዋለህ እና የሆነ ብር ፈልጌ ነበረ አንዳንድ ነገሮችን የምገዛባቸው እና ይሰጠኛል አይሰጠኝም እያለች ስጠይቀው ነበረ ማለት ነው። እና ብሩን እንዲሰጠኝ አንተ ብታሳምንልኝ ምን ይመስልሃል በማለት እንግዲህ ቃልን ስጠይቀው እኔ ችግር የለውም ላሳምንልሽ እችላለሁ፣ ግን ደግሞ አንቺም መልሰሽ ለእኔ የምታደርግልኝ አንድ ነገር አለ በማለት እንግዲህ ጄሪን ጠይቋታል ማለት ነው። እሺ ቃል ላንተም ማደርግልህ የምችለው ነገር ምንድን ነው በማለት ቤሌን ከኔ ጋር አንድ ቀን አብራኝ እንድታድር እፈልጋለሁ፣ ስለዚህ ይህን ነገር ታመቻቻለሽ፣ አንቺም ደግሞ ከአቶ አምናን ጋር የፈለግሽውን ነገር እንዲመቻችልሽ ወይንም ደግሞ እንዲሰጥሽ አደርጋለሁ በማለት እንግዲህ ቃል ገብቶላታል። እሷም ደግሞ ይህን ነገርማ ማድረግ አለብኝ በማለት እንግዲህ ምስጣፋ የተናገራትን ነገር እያስታወሰች አንደኛ የእሱን ነገሮች መዝጋት እችላለሁ፣ ሁለተኛ ደግሞ ቤሌን ከቃል ጋር አደረሽ ማለት ደግሞ አቶ አምናን የራሴ የግሌ ሆነ ማለት ነው በማለት እንግዲህ እያስታወሰች ነበር። ጣፋ እንግዲህ ያው 500 ሺህ ብር ነበር የጠየቃት ማለት ነው። ይህንን 500 ሺህ ብር የማታመጭ ከሆነ እያንዳንዱን የማውቀውን ነገር እናገራለሁ፣ ያሳለፍሽውን ነገር በሙሉ እንዲሁም ለአቶ አምናን አጠቃላይ እናገራለሁ፣ ከዚህ ቤት ትባረሪያለሽ፣ ምን እንደሚደርስብሽ ታውቂያለሽ፣ ግን ደግሞ በዚህ በ500 ሺህ ብር አይበቃም፣ ብዙ ነገሮች አሉ፣ የኔን የወሰድሽብኝን እያንዳንዱ ነገሮችን አስመልሳቸዋለሁ በማለት እንግዲህ ያው ምስጣፋ ተናግሯል። ከዚህ አንጻር እንግዲህ ከቃል ጋር መደራደር አለብኝ፣ ቃል የፈለገውን ነገር ብሌንን አሳልፌ መስጠት አለብኝ፣ ብሌንን አሳልፌ ከሰጠው ደግሞ በእርግጠኝነት ብሩን አገኛለሁ፣ ለምስጣፋ እመልስለታለሁ፣ እሰጠዋለሁ፣ እንዲሁም ደግሞ ቤሌን ከቃል ጋር ከተኛሽ ደግሞ በእርግጠኝነት አቶ አምናን ዞር ብሎ አያያትን የኔና የኔ ብቻ ነው በማለት እንግዲህ አስባ አቅዳለች ማለት ነው። እና ይህ ነገር ይሳካላታል አይሳካላትም አብረን የምናየው ጉዳይ ነው። ወይዘሮ ሞርዚና አሁን ላይ እንግዲህ ስልክ እየደወለች እያወራሽ ነበረ። አንድ ነገር እንደተሳካላት እንግዲህ ተነግሯታል ማለት ነው። በዚህም እጅግ በጣም ደስተኛ ነች። መርሲ አገኘሁሽ፣ ከዚህ በኋላ እዚህ ቤት አትኖሪያትም፣ እጨርስሻለሁ በማለት እንግዲህ ወይዘሮ ሞርዚና እየተናገረች ነበረ ማለት ነው። መርሲ ከውጭ ቆይታ ወይንም ደግሞ ከውጭ አድራ ነበረ ወደ ቤት የመጣችው ማለት ነው። እና ወደ ቤት በመጣችበት ሰዓት ላይ ራሱ ጄሪ እጅጉን በጣም ነበር የተቆጣቻት። አንቺ ምን አይነት ጓደኛ ነሽ? አንቺ
የኔ ጓደኛ አይደለሽም፣ የት ሂደሽ ነው? እንዴት አሁን ትመጫለሽ? በማለት እንግዲህ መርሲን ተቆጥታት ነበረ። መርሲ ስልክ ያልደለሽ እንግዲህ እዥሽ አልዞርም፣ አንቺ ባለትዳር ነሽ፣ ሲጀምር ደግሞ ምንም ነገር የቆየሁት ነገር የለም፣ ይሄው መጥቻለሁ በማለት እንግዲህ ስትናገራት ነበር። በነገራችን ላይ ያው ጄሪ ስትናደድ የነበረው ነገር ምንድን ነው? ሙርዚና የተናገረችው ነገር አለ ማለት ነው። አሁን ላይ መርሲን መራቅ አለብሽ፣ እሷ በጣም ክፉ ነች፣ አንቺና አቶ አምናንን ለመለያየት ነው የምትፈልገው፣ ስለዚህ ከእሷ ጋር ምንም አይነት ግንኙነት ሊኖርሽ አይገባም ስላለቻት ማለት ነው። አሁን ላይ መርሲ እጅግ በጣም ለጀሪ እንደውም ማለት ነው ታስፈልጋታለሽ ብዬ አስባለሁ። ምክንያቱም አሁን ላይ መርሲን ይብን ራሱ ከእሷ ጋር መሆን አልችልም ወይንም ደግሞ አልፈልግም ራሱ በግልጽ ብትላት እኔና አቶ አምናን እንድንለያይ በጣም ጥረት እያደረግሽ ነው፣ ስለዚህ ከአንቺ ጋር መሆን አልፈልግም፣ ከሞርዚና ጋር ብሆን ከባሌ አክስት ጋር ብሆን ይሻለኛል ብትላት መርሲን ማለት ነው። መርሲ ደግሞ ቪዲዮ አላት ማለት ነው። ያ ቪዲዮ ደግሞ ታስፈራራታለች በእርግጠኝነት። ያ ቪዲዮ ምንድን ነው? ከዚህ በፊት የአቶ አምናንን እናት መድኃኒት ስትቀይር ነበር ጄሪ ማለት ነው። ስለዚህ ይህንን ቪዲዮ ለአቶ አምናን አሳየዋለሁ፣ ስለዚህ አንቺ ከኔ ጋር መስማማት አለብሽ፣ ከሞርዚና ጋር የምትስማሚውን የምታወሪውን ወይንም ደግሞ ጓደኝነት በሙሉ ታቆሚያለሽ ብላታለች። በነገራችን ላይ በመጀመሪያም ነግራታለች ሞርዚና ከአንቺ ጋር ያለኝን ግንኙነትን ማቆም እንዳለብኝና ከእሷ ጋር እንደምቀጥል ነገረችኝ ስትላት ጄሪ ለመርሲ መርሲ ምንድን ነው ያለችው? አንቺ ምን አሰብሽ? የፈለግሽውን ነገር ወስኝ፣ ደግሞ ሲቀጥልም የእሷን ነገር እየሰማሽ ወይንም ደግሞ እያዳመጥሽ ለእኔ ራሱ መናገር ትችያለሽ፣ ግን ደግሞ ከኔ ጋር የተጣላሽ በማስመሰል ትቀጥያለሽ ብላታለሽ ማለት ነው። ያ ማለት እንግዲህ ከእሷ ጋር የተጣላሽ በመምሰል ግን ደግሞ ከሙርዚና ጋር አብራ በመስራት ማለት ነው እናት ሙርዚና የምታደርጋቸውን እያንዳንዱ ነገሮችን እንዲሁም ለመርሲ አሳልፋ ትሰጣለች ማለት ነው። እንደዛ ነው እየፈለገችው መርሲ ማለት ነው። ስለዚህ ይህን ነገር የማታደርግ ከሆነ ደግሞ በእርግጠኝነት አሳልፋ ለአቶ አምናንም ልሰጣት ትችላለች። ምክንያቱም ቪዲዮ ቀርታ ስላስቀመጠች ማለት ነው። ስለዚህ ጄሪንም ሆነ ሴፈንን ሆነ ራሷ መርሲ የምታስፈራራባቸው ማለት ነው በቂ የሆነ መረጃ አላት። እንግዲህ ምስጣፋን ወደዚህ ቤት ስትጋብዘው የተናገረችው ነገር አለ ማለት ነው። እና የአቶ አምናንን እናት ስገል አንድ ሰው አይቶኛል፣ ስለዚህ የግድ እሷን በደንብ ቀርቤ ጓደኝነት ማድረግ አለብኝ፣ አሊያም ደግሞ እሷን ማጥፋት አለብኝ ብላለች ማለት ነው። ስለዚህ አሁን ላይ ማለት ነው እንግዲህ አብራ ከአቶ ምስጣፋ ጋር በመሆን በእርግጠኝነት ሴፍን መርሲን እንደምታጠፋት ነው እኔ በእርግጠኝነት የተረዳሁት ነገር፣ ወይንም ደግሞ አብራት በመተባበር እናት ሙርዚናን ማለት ነው ለማጥፋት የሚስማሙ ነው የሚሆነው ማለት ነው። እስከዛሬ ጄሪ ላይ ያቃጠልኩትን ነገር ከአንቺ ጋር አድርጌው በነገበር ውጤታማ እሆን ነበር እያለች እንግዲህ ከዚህ በፊት መርሲ ስትናገር ነበር ማለት ነው። እና አሁን ላይ እንግዲህ ያው ምስጣፋን አላየችውም ነበር መርሲ። በስተመጨረሻም እንግዲህ ከቤት ስላላደረች ያው ወደ መርሲ በምትመጣበት ሰዓት ምስጣፋን አይተዋለች ማለት ነው። ያ ማለት በጣም ነበር የደነገጠችበት ፓርት ምን ሊሆን ይችላል ብለን ስናስብ በእርግጠኝነት ማለት ነው ፈን ከወንድ ጋር እንዲሁም ምኝታ ቤት ስላየቻት እንዲሁም ደግሞ ያው ምስጣፋን ስላየችው ማለት ነው እንዴት ከወንድ ጋር ሆነች፣ ይህ ወንድስ ማን ነው የሚለው ነገር እሷ መቼም ለምንም ነገር እጅግ በጣም የሆነ የምትደናበረው በቃ የሆነ አስቂ ነገር የተለየ አክት የምታሳየው ነገር አለ ማለት ነው። ስለዚህ በዚያም ምክንያት ነው በእርግጠኝነት እንግዲህ መርሲ ስታየው የነበረው ማለት ነው። ስለዚህ ለሌሎችም እንዳለቻቸው አሁንም ሴፍን በእርግጠኝነት ዘመዴ ነው ወንድሜ ነው በማለት እንግዲህ ታስተዋውቃታለች። ስለዚህ አብረው በደንብ ይሰራሉ ማለት ነው። እና ቀጥሌንም ስለ ቃል እያጣራች ትገኛለች። ምክንያቱም ዛራ እናት ዛራን ማለት ነው ቃል ማን ነው ለአቶ አምናንስ ምኑ ነው
በማለት እንግዲህ ስትጠይቀው ነበር። ለአቶ አምናን እንግዲህ ያው የቅርብ ወዳጁ እንዲሁም በሀዘኑም በደስታውም የማይለየው ጓደኛው እንደሆነ ነው እንግዲህ ዛህራ እየመለሰችላት ማለት ነው። ስለዚህ በዚህ ጉዳይ ስለ ቃል ፍላጎትና ቃል የሚያደርገው ነገር ያው ቤሊንን ትንሽ የሆነ ግራ ለማጋባት ችላለች ማለት ነው። እንግዲህ ቀጣይ ፓርት ሁላችንም በጉጉት የምንጠብቀው ይሆናል። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜን ተመኘውላችሁ።